አሁን ሂድ ሀና ባክሽን እሺ በይና አብረን ቁርስ ነው እኔ ወደ ቤት መመለስ አለብኝ ዛሬ የሆናችሁትን ሰዓት ነግሩኝ ወዴትም ቦታ ንቅንቅ እሱንማ እሷን ራሷን ይጠይቋት ሀኒቾ ለርሶ ልጅ ብቻ አይደለች በእናንተ መካከል ደግሞ መግባት አልፈልግም ሀና ዛሬ በሀና ጉዳይ ቤተሰቡ ሲታመስ ውሏል ሀኒቾ በሁለት ወንዶች መሃል ውስጥ ገብታ አጣብቂኝ ውስጥ ገብታ በቃ በጣም ተቸግራለች አሴርም በጣም በተናገራት ነገር በጣም ማዝና ቤተሰቡን ሁሉ አላናገር ብላ ቤተሰቦቹን ያስጨነቀች ነው ነገር ግን አሴር እውነቱን የተናገረው እሷ እንዴት ይሄን ያህል ተመራ እንዳልተማረች እንዴት ፍቅር የማይገባት ልጅ ሆና እንዴት እንትን ትላለች በጣም ነው የሚያስገርመው እዚህ ጋር የሀና ፓርት በጣም ከበድ ይላል እና ያው አሴር ትክክለኛ ነገሩን ያደረገው ምንም ገንዘብ ባይኖርም ምንም እንደሃ ቢሆንም ንጹህ ፍቅር እየሰጣት ይሄን ያህል ጊዜ አብሯት ኖሯል ይሄንን መረዳት ስትችል ትናንትና ጸባዩን ምኑን በደንብ ባላወቀችው ወንድ ቀይራዋለች በዛ የተነሳ ያው አሴርም መጠጥ ውስጥ ተደብቆ ራሱን እየጎዳ ይገኛል የተወውን ሲጋራም ጀምሮታል ያሴር ችግር በነገራችን ላይ መጀመሪያ ይሄን ያህል ጊዜ ሲያደርግላት ቢያንስ ትንሽ እንኳን ፍቅሩን ቢገልጽላት ኑሮ ሀና ይሄን ያህል በዚህኛው ልጅም ባልተሰናከለች ነበር እሷ እንደ ወንድም በማየት ይመስለኛል ይሄን ያህል ጊዜ ያው ኖላዊም ልጄ ነህ ብሎ እንደ ልጅ ስለተቀበለው እሷም እንደ ወንድም ተቀብላው መሰለኝ አሁን ወደ ፍቅር ለመቀበል የተቸገረችው በዚህ መሃል ግን ያው አሴር ተጎዳ እስከዛሬ ድረስ መናገር በነበረበት ሰዓት ሳይናገር ቀርቶ ደግሞ እኮ ለትንሽ እኮ ነው ሀንቾ ወዴት ነው የምትሄጂው እኔ እኮ እዚህ እየጠበቅኩሽ ነኝ ቢላት ኑሮ ተመልሳ ፍቅሩንም ሊነግራት ይችል ነበር እያያት እሱ ራሱ ዝም ማለት በዛ መሃል ያው ያ ሁሉ ነገር ተከታትሎ እንደገና እንትን አለ እንግዲህ እሱን ያኛውን በማራቅ ይሄኛውን በማቅረብ ቤተሰቤ ስለሆነ ያው አገኘዋለሁ በሚለው ወስዳ ነው ሀና ይሄንን ነገር ያደረገችው ግን ያው ይሄን ሁሉ ነገር ያልታሰበ ነገር ተፈጥሮ ያው አሴርም ወደ ሱሱ ገባ እሷም ያው ያዘነች ፈጣሪዋን እስከማማረር ደረሰች ፈጣሪ ምን ያርግ እኛ እየተሰጠንን ነገር በአግባቡ ካልተጠቀምንበት እግዚአብሔር ማማረር ደግሞ የባሰ ነገር ሊያመጣ ይችላል ስለዚህ ያና ጉዳይ በዚህ ነገር በጣም ያካበዱት ነው ቤተሰቦቿም አልተረዷትም ሰላም ደግሞ ዛሬ የለችም ሰላም ብትኖር ኑሮ ትንሽ ነገሩን ታቀልላቸው ነበር እነሱ የሚያስቡት ሌላ እሷ የሆነችው ሌላ በጣም ያሳሰባቸው ስለሆነ ቤተሰቦቿን ባታስጨንቃቸው የሚል ሐሳብ አለኝ እስኪ እናንተ ኮሜንታችሁን አሳውቁኝ በተረፈ ደግሞ ወይዘሮ ሜላት በወይዘሮ ሜላት ቦታ ከሆነ ትክክል ናት ሰራተኛዋ ምግብ ይዛ መሄዷ ሳይሆን ለማን እንደምትሰጠው ባለመናገሯ ወይዘሮ ሜላት ደግሞ ያለቻት አንድ ጓደኛዋ ጠላቷ እስከሆነች ድረስ አልናገርም ስትል ታርጌት ያረገችው ቀጥታ እሷ ጋር ይሆናል በሚል ነው በወይዘሮ ሜላት ቦታ ቢኮን ማን ቢሆን ምግቡን ለሌላ ሰው ተሰጣለች ብሎ የሚገምት የለም ምክንያቱም ያጎቴ ሚስት አማለሽ ብላ ብታስብም ላጎቴ ሚስት ነው ምግቡን ይዤላት ሄድኩ ብትል በቃ እንኳን ወሰድሽላቸው ነው የምትል ወይዘሮ ሜላት እንጂ ይሄን ያህል እንትን ማለት አልነበረም አልናገርም በማለቷ ይሄን ሁሉ ችግር ፈጠረች ድንብላል መናሲም ለማጣራት ሙከራ በፍጹም ማለት ያ ወይዘሮ ሜላት ላይ ያለው ነገርም እንደ ወይዘሮ ሜላት ትክክል እንደሷ ከወንደ ወይዘሮ ሜላት ትክክል ናት ምክንያቱም የቤቷ ንብረት ነው ገንዘቧ ነው ምግብ ሰራች ወሰደች ለማን እንደምትሰጥ አለመናገሯ ወይዘሮ ሜላትን ሊያስቆጣት ሊያበሳጨት ይችላል ቢያንስ ለከሌ ነው የወሰድኩት ወይ የተራበሰው መንገድ አግኝቼ የሚያሳዝን ሰው አግኝቼን አጎቴ ሚስት ልጠይቅ ሲል እንደዚህ አይነት ሰው እርቦት አይቼ ለሱ ነው የወሰድኩለት ለሌላ አይደለም ብላ ማለት ነበረባት መጀመሪያ በለፈለፉ ባፍ ይጠፉ እንደሚባለው መጀመሪያ እስኪ ተናገር እስኪ ገምት ብላ በገዛጇ ይሄንን ባትናገር ኑሮ ማንንም ቤተሰቡ ለምን ወሰድሽ ለምን እንደዚህ ያርክሽ ብሎ የሚጠይቃት አልነበረም
ግን ራሷ ናት መጀመሪያ እንትን ያለችው። በኋላ ግን አንገቴን ቁረጡት ብላ ከቤት ሁሉ አሰናብቱኝ ምናምን እስከ ማለት ደረሰች። ያው ግን መጨረሻ ያው መስፍን መጥቶ በማረጋጋት እንግዲህ ሁኔታውን ምግብም ይዛ ከሄደች ተከታትሎ ሊደርስባት ይመስለኛል እንደኔ ሐሳብ። አቶ መስፍን ያው ብዙ ጊዜ ረጋ ብሎ ተረጋግቶ ነገሮቹን በማስተዋል አይቶ ለምን እንዴት ወዴት ከየት የሚለውን ነገር ተረጋግቶ ስለሚያስብ እሱ ተከታትሎ ይደርስባታል ብዬ ገምታለሁ። ወይ ምግቡን ይዛ ትሄዳለች ወይ ምግቡን ይዛ ባትሄድ እንኳን ድንገት ከወጣች ተከታትሎ በሆነ መንገድ አይቶ ይደርስባት ይችላል ብዬ ገምታለሁ። እና በጣም እንትን ይላል። የዛሬው ደግሞ በሃናና በድንብላል ላይ የሚያጠነጥን ነው። ያው ድንብላልም አንገቴን ብላለች። ሆኖም ግን ያው ሊደረስባት ይችላል ብያለሁ። እሷ ፖሊስ ከመፍራት ለምን የሆነችውን አትናገርም? ተምቹ ነው ወይም ደግሞ የእርግብ ፍቅረኛ ነው፣ ግን እርግብን በማጣቱ ተጎሳቅሎ አይቼው ነው ብላኮ ብትናገር ምናልባት እነሱ ፍለጋ እስኪየቱ ጋር ያየሽው እሱም እኮ አንድ መረጃ ሊሆነን ይችላል ብለው እንኳን ቢፈልጉት እዛ ቦታ ላይ እኮ ድንገት ቢሄዱ ሊያጡትም ይችላል። ምክንያቱም ይሄ ልጅ በረንዳ ስለሆነ የሚያድረው ዝም ብሎ በየቦታው ነው። ዛሬ በዚህ ቦታ ላይ ታይቶ ነገ ደግሞ ሌላ ቦታ ላይ ሊሆን ይችላል። እሷ ድንገት አጋጣሚ 2 ጊዜ ሄዳ አይተው ስላገኘችው ነገ ደግሞ ታገኘዋለች ማለት አይቻልም። ምክንያቱም ተምቹም እኮ ይቺ ሴትዮ ምናልባት ወደዚህ ቤተሰብ አለኝ ብላ ስትመላለስ የሆነ ነገር እንኳን ቢጠይቋት እኮ ብትናገር ወይ በፖሊስ ቢያስይዟት እኔን መጠቆሟ አይቀርም። ስለዚህ ቀድሜ መሸሽ አለብኝ እና የሆነ ቦታ ልሂድ፣ በቃ ይቺ ልጅ ተከታትላ እነሷንም የሚከታተላት ሰው ሊያገኘኝ ስለሚችል ብሎ ያን ቦታ እኮ ሊቀይር ይችላል። ስለዚህ ተምቹም እዛ ቦታ ላይ ላይገኝ ይችላል። ምክንያቱም እሱም የራሱን ነፍስ ይፈልጋል። እና የሃና አባት ደግሞ ኖላዊ ልጄ እንደዚህ ተጨንቃ አታውቅም ምን ሆና ነው ምናምን ብሎ ወደ ወይዘሮ ሜላት ቤተሰብ መጥቶ እየተወያዩ ነበር። እና ያው ከነሱም ያገኘው መልስ እንደሱ ነው። ምንም እየነገረችን አይደለም፣ እኛም ተቸግረናል፣ እኛም ተጨንቀናል፣ ምንም ልትነግረን ፈቃደኛ አይደለችም ብሎ በቃ እነሱም ለመወያየት እየተዘጋጁ እያለ በማልሷ መጣች። እሷ ደግሞ የሆነውን ነገር እነግርሃለሁ በቃ ቤት ካልሄድን ብላ ያው አስገደደችው። ቤት ሄዱ። ቤትም ከሄዱ በኋላ ያው አሴር ስለነበረ እሷ አይኗን ፍጥጥ አርግታ እሱን እያየች ንገረው እንዴት ይባላል? ምክንያቷን እያወቀችው የራሷን ችግር እያወቀችው እንዴት ንገረው ብላ እንዴት ትላለች? እዚህ ጋር በጣም ሃና አናዳኛለች። እንዴት ንገረው ትላለች? እንዴት ብሎ ነው የሚነግረው? እሷ እኮ ነች አባቷን መናገር ለአባቷ ያለውን ሁኔታ ማስረዳት ያለባት እሷ ናት። ከዛ የአባቷን መልስና የአባቷን ነገር ማወቅ አለባት እንጂ ንገረው ብላ አባትየውን ፍጥጥ ማድረግ የለባትም። ምክንያቱም ችግሩ ያለው እሷ ጋር ነው። በአሴር በኩል የሚታየው ችግሩ እሷ እኔ ዳ ስለሆንኩ እሱ ደግሞ ሀብታምና ተማሪ ስለሆነ ብሎ እያሰበ ነው። እሷ ደግሞ እሱን የምታጋፍጥበት ምክንያት ምንም የለም። አሴር እዚህ ጋር በጣም ነው ያስደሰተኝ። ምክንያቱም አባትና ልጅ ማጣላት ስለማይፈልግ ደግሞ አባትዬው የፈለገው ነገር ቢናገሩ ሃናን ብዙ ጊዜ ስለሚያምኗት አሁን እኔ ብናገር ሐሰተኛና ውሸተኛ ልታረጉኝ ስለምትችሉ እሷን ብትጠይቋት ይሻላል ያለው ትክክለኛ ነው። እንደውም ይሄ አንድ አልተማረም ከተባለ ሰው የሚጠበቅ መልስ አይደለም። እንደውም አሴር እንደ አልተማረነቱ እንደ ጎዳና አዳሪነቱ መጀመሪያ እንደውም እንደዚህ አድርጋኝ ነው በቃ ወደድኳት፣ የፍቅር ጥያቄ ያቀረብኩላት፣ እሷ ግን የኔን ፍቅር ሳትቀበል ሌላ ሰው ወዳ እንትናለች፣ እኔ ላቀርብላት እየተዘጋጀው እያለ ይሄንን ሁሉ መስዋዕት ማደርግላት ደግሞ ስለማፈቅራት ነበረ ብሎ እኮ ሊል ይችላል። ምክንያቱም የጎዳና ተዳዳሪ እኮ እንደዚህ ስርዓት የለውም ምን የለውም ነው የሚባለው። ግን እሱ በዛች በትንሽ ጊዜ ከነሱ ጋር አብሯቸው በነበረ ጊዜ ብዙ ነገር ስለተማረ ከኔ ምንም አትጠብቁ፣ ራሳችሁ ልጅቷን ጠይቋት
እኔ ምንም መናገር አልችልም በማለት በጣም በተረጋጋ ሁኔታ እሷን ጠይቋት ብሎ መሄዱ በጣም አስደስቶኛል። ምክንያቱም እንደዚህ አይነት ልጅ አይመስልም የነበረ አሴር። እሷ አሁን አንደኛ የእሷ ነገር፣ ሁለተኛ የተምቹ የጓደኛው ነገር ያንን ሁሉ ጊዜ አብረው እንደ ወንድም በክፉም በደጉም አሳልፈው ብዙ ላይፍ አሳልፈው በረንዳ ላይ ያንን ሁሉ ብርዱን፣ ጥማቱን፣ ችግሩን ሁሉን ነገር አሳልፈው አሁን ሁለቱም በሴት ተለያዩ። በቃ ያም በርግብ ምክንያት እኔ አልፈልግም ምናምን ብላ ራሱን እንዲጥል አረገችው። ደግሞ ሀናም ደግሞ እዚህ ራሱን እንዲጥል አረገችው። ቢያንስ ሀና ቀርባውና ፍቅሩን ተቀብለው ካሴር ጋር ብትሆን ቢያንስ ተምቹን የማግኘት እድል እንኳን ይኖራቸው ነበር። ምክንያቱም ተምቹ ይሄ ልጅ የጠፋ ምን ሆኖ ነው እኔን በመፈለግ ደግሞ እሱ የሆነ ችግር ውስጥ ገብቶ እንዳይሆን እያለ ስልኩን ሲከፍት ደግሞ የአሴር ደግሞ ተዘጋ። የዛን ሰዓት አሴር በሀና ምክንያት ያን ስልክ ባይዘጋው ተምቹና እሱ ሊገናኙ የሚችሉበት መንገድ ነበረ፣ ግን አልሆነም። ምክንያቱም ሁለቱም በራሳቸው የህይወት መስመር ውስጥ ራሳቸውን እየደበቁ ስላሉ እዚህ ላይ በጣም የሚያሳዝናል። የሁለቱም ነገር በጣም ነው የሚያሳዝነው። ምናሴ ደግሞ ያው እንግዲህ ከአሴር ጋር ያላትን ቅርርብነት በማየት ምን በማየት እንደ ወንድምነት ያለውን ነገር ለማየት ሲመጣ ከአሴርም እንደዚህ የጠበቀውን ነገር አላገኘም። አሴር ግን ትክክለኛውን ነገር ነው የነገረው። ባይዘዌ በጣም አሴር በጣም ጎበዝና ለሚናገራቸው ቃላቶች የተጠነቀቀ ነው። በጣም እንደ ጎዳና ተዳዳሪነቱ ወይም እንደ ምንም ያላሳደጊ እንዳደገው አይደለም፣ ስርዓት ባለው መንገድ ነው ምናሴም ቢሆን የመለሰለት። ምክንያቱም የሚያውቀውን ነገር ነው የመለሰለት፣ የማያውቀውን አልመለሰም። በፊት ጥሩ ነበረች፣ አሁን ግን እንደዚህ የምትናገርበት ጊዜ ላይ አይደለንም፣ እኔና እሱ አሁን እንትን አይደለንም ብሎ በግልጽ ነግሮታል። ምናሴም ያው የእህትነት እንትን ስላለው ነው። አሁን ሁሉም በቃ ሀና ቤተሰብ ስላገኘች ወንድሟም እህቷም አባቷም እናቷም በሷ ላይ እያሰቡ ነው። አሴርስ ምንም የለውማ፣ ቤተሰብ የለው ምን የለው። አሁን የሱን ኮንዲሽን የሱ ያለበትን ሁኔታ የሚረዳው አቶ ኖላዊ ይሆናሉ ብዬ ገምታለሁ። ቢያንስ እሳቸው ትልቅ ሰው ናቸው፣ አባት ናቸው። ይሄ ልጅ ወላጅ የለውም፣ አይዞባ የለውም። በመጠጥ ውስጥ እየተደበቀ እየመጣ እሳቸው ጋር ድፍት እያለ እየተኛ ሁኔታውን እያዩ ነው ያለውን ነገር በሙሉ እሳቸው አይተው ወደ ጥሩ መስመር እንዲመለስና ከሀናም ጋራ የሚያስታርቋቸው ይመስለኛል። ምክንያቱም አሴር በጣም ብዙ ለውጥ ያሳየ በትንሽ ጊዜ ብዙ ለውጥ አሳይቶ ብዙ መከራ ይበላ ብዙ ከነሱ ጋራ በጣም ከሰል በመሸከም ምን በማለት ከነሱ ጋር ሰርቶ መብላትን ተምሮ ህይወቱን ቀይሮ ከነሱ ጋራ እንደ ቤተሰብ ሆኖ የኖረ ልጅ ስለሆነ አቶ ኖላዊም ቢሆን አሴርን ዝም ብሎ ይተውታል ብዬ አልገመትኩም። ለማንኛውም በቀጣይ ደግሞ ምን እንደሚሆን አብረን ምናየው ይሆናል። እስቲ ኮሜንታችሁን አሳውቁኝ። ስለተከታተላችሁኝ አመሰግናለሁ። ታይ ክፍል የምናየው ይሆናል። ስላዳመጣችሁኝ አመሰግናለሁ።